በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እግዚአብሔር ቤተሰቦች እንግዲህ መልስ የጥያቄና መልስ 9ኛ ዙር ጥያቄና መልስ አላላክን በተመለከተ እንግዲህ ልክላችኋለሁ ብዬ ነበረ። በእውነቱ በጣም ይቅርታ ጠይቃለሁ። ትንሽ ጉንፋን ነገር አመም አድርጎኝ መላክ አልቻልኩኝም ነበረ። አሁን እንዴት እንደምትልኩ አሳያችኋለሁ ማለት ነው። በመጀመሪያ እንግዲህ ወደ ዩቲዩብ ነው የምትገቡት። ዩቲዩብ ላይ ለምሳሌ እንሻገር ቲዩብ የሚል የሌላችሁ እንደዚህ ታደርጉና እኔ አለኝ በርግጥ እንዲህ ታደርጉና እንሻገር ብላችሁ ሰርች ስታደርጉ እንሻገር ቲዩብ ብላችሁ በአማርኛ ቲዩብ ብላችሁ እንሻገር ቲዩብ የሚለው እንደዚህ በመሃል ላይ ክፍተት ፈጥራችሁ እንዲህ ሰርች ታደርጉና ትገባላችሁ መጀመሪያ እና ወደዚያ ውስጥ ያስገባችኋል ማለት ነው። ወደ ጥያቄው ውስጥ እንደዚህ ስታደርጉ በመጀመሪያ እንግዲህ ይሄ እንሻገር ቲዩብ የሚለው ወልደ ሰንበት የሚል ይመጣላችኋል። እሱን ትነኩታላችሁ ማለት ነው። እሱን ከነካችሁ በኋላ እዚህ ጋር የምታዩዋቸው አሉ ጥያቄዎች ማለት ነው። አሁን ቪዲዮ እዚህ ጋር እንደምታዩ ቪዲዮ የሚል አለ፣ ላይቭ የሚል አለ። ላይቭ የሚለው በላይቭ የተላለፉ መልእክቶችን ለማየት ስትፈልጉ በዚህ ላይቭ የሚለውን ትነካላችሁ። ለምሳሌ እንዲህ አድርጌ ብነካ ላይቭ የተላለፉ ትምህርቶችን ማግኘት ይችላለሁ ማለት ነው። በዚህ ይደረደራሉ። ላይቭ ላይ የተላለፉትን እንትኖችን ለማግኘት ነው። ለምሳሌ ምክራበው ዘሰንበት የሚል አለ፣ ይለብይብኛል ሚካኤል የሚል አለ፣ የ8ኛው ዙር ጥያቄና መልስ ውድድር ማብራሪያ የሚል አለ። ይህንን ብዙዎቻችሁ እንግዲህ ካላገኛችሁት ወስዳችሁ ማየት ትችላላችሁ። አንዳንድ ጥያቄዎችንም እያነሳችሁ ነው። ምከሩኝ ስለማላውቀው ሰው ብለን ቤተሰብ መተው እንዴት ይታያል የሚል ነው። እዚህ ጋር ደግሞ አንዳንድ ጥያቄዎች በሚል እንትን የተላለፈ ነው። የኮርስ አሰጣጥን በተመለከተ የሚል አለው። መንፈሳዊ አገልግሎት ምንድን ነው የሚለው አለ። እንዲህ እያለ ላይቭ ላይ እነዚህ ሁሉ የተላለፉ ናቸው። ነገር ግን በቪዲዮ የተለቀቁትን ደግሞ ቪዲዮ የሚለውን ይህን ቪዲዮ የሚለውን ስትጫኑት አሁን ቅድም ይሄ እንትን ነው አይደለ? አሁን ደግሞ ቪዲዮ የሚለውን ትነካላችሁ። ይሄው እዚህ ጋር ቪዲዮ የሚለው መጣ ማለት ነው። ቪዲዮ የሚለውን ስትነኩት በቪዲዮ የተለቀቁትን ያሳያል ማለት ነው። እዚህ ጋር እንደምታዩት እንግዲህ ዛሬ 3ኛ ቀኑ ነው። ጥያቄና መልሱ ከተለቀቀ 3ኛ ቀን እያስቆጠረ ነው። ባለፈው ነው የተለቀቀ ቅዳሜ። ስለዚህ እንደምታዩት እዚህ ጋር 9ኛ ዙር እያለ የሚለውን ታያላችሁ። 9ኛ ዙር አለ ማለት ነው። ስለዚህ መልሳችሁን መጀመሪያ በደብተር ብጽፉት፣ ካልሆነ ደግሞ በቴሌግራም ብጽፉት መልካም ነው። ከዛ በኋላ ከጻፋችሁ በኋላ እንዴት አድርገን ነው የምንልከው ብላችሁ አንዳንዶቻችሁ ጥያቄ እየጠየቃችሁ ስለሆነ እሱን እንትን ልበል። እንዲህ አድርጋችሁ ትከፍታላችሁ። መጀመሪያ ቪዲዮ እንዲህ አድርጋችሁ ትከፍቱና እዚህ ጋር ይሄው ቪዲዮ መጣ። አንደኛው ክፍል 1 ማለት ነው። ክፍል 1 ይሄው መጣ። ከዛ እዚህ ጋር እንግዲህ ክፍል 1 እንዲህ ካመጣችሁት በኋላ እዚህ ጋር ታዩታላችሁ። ኮሜንት አለ። ኮሜንት ላይ እዚህ ጋር አለ ማለት ነው። ኮሜንትን ትነካላችሁ። ኮሜንትን ስትነኩት ምን ይመጣላችኋል መሰላችሁ? ያው እዚህ ጋር ፒንድ ባይ መንፈሳዊ ጤና የሚል አለ። እዚህ ጋር እያያችሁት ነው። እዚህ ጋር ይህንን ታገኛላችሁ ማለት ነው። መጀመሪያው ሜሴጁን ስትከፍቱ ቴክስት ኮሜንት ወይም ደግሞ ሀሳብ የተሰጠባቸውን ስትከፍቱ ይህንን ታገኛላችሁ ማለት ነው። እና ይሄ ምን ይላል? መልስ ስትልኩ ላይክ እና ሼር አድርጉ። የማህበራችሁን ስምና መልስ መስጫው ላይ የጻፋችሁትን ስማችሁን ጻፉ። እንደ ማህበር ለመወዳደር አስፈላጊ ነው ይልና እዚህ ጋር መልስ ለመላክ የሚቀጥለውን ሊንክ ተጫኑ ይላል። መልስ ለመላክ የሚቀጥለውን ሊንክ ተጫኑ ይልና ኢሜል ለሌላችሁ ይላል። ኢሜል የሌላችሁ ሰዎች ይችን ነው የምትነኳት፣ ከላይ ያለችዋን ማለት ነው። እያያችኋት ነው። እቺ ሰማያዊ ሆነችዋን ማለት ነው። እንግዲህ መጀመሪያ ላይ ከእንትኑ ጋር አብራ እንትን ያለች ናት። እንግዲህ ኮሜንት በምትከፍቱበት ጊዜ አያችሁ ሪድ ሞር ምትላላት ማለት ነው። ይኸው እዚህ ጋር አሁን ሌላውን አያሳያችሁም፣ ግን እዚች ጋር ጫን ስታረጓት ሙሉውን ታዩታላችሁ። መልስ ለመላክ የሚከተለው ሊንክ ተጫኑ
ሚለውን ቀጥላችሁ የሆነች ነገር ሪድ ሞር ምትላለች እዚች ጋር ማለት ነው። ይችን ትጫናታላችሁ። ስትጫኗት ሁለት አይነት መላኪያዎች ተቀምጠዋል እዚህ ጋርና እዚህ ጋር እንደምታዩት ማለት ነው። እዚህኛው ጋርና እዚህ ጋር አለ ማለት ነው። አያችሁ እዚህ ጋርና እዚህ ጋር አለ ማለት ነው። ይሄኛው ለምንድን ነው ከተባለ እዚህ ጋር ሊንክ ተጫኑ ካለው ኢሜል ለሌላችሁ ስለሚል ኢሜል የሌላችሁ ሰዎች ይችን ትጫኗታላችሁ ማለት ነው። አሁን እንደዚህ አድርጌ እሷን ኢሜል የሌላችሁ የሚለውን እንትን ልበል ለምሳሌ ሶሪ በሶስቱም እንትን ላይ ስላለ አንዱን ከፍታችሁ መልሳችሁን በቴሌግራም ወይም በደብተር ሰርታችሁ ከጨረሳችሁ በኋላ ነው እንትን የምትሉት ማለት ነው። ስለዚህ እዚህ ጋር ትሄዱና ቅድም እንዳልኳችሁ ሞር ምትለዋን እችን ሪድ ሞር ምትላለች እሷን ትጫኗታላችሁ ማለት ነው። ስትጫኗት ይሄ ሁሉ ይከፈትላችኋል። እዚህ ጋር ያለው ከመጀመሪያው ላይ ያለው ይሄ ሰማያዊ በቅንፍ ውስጥ ያለው ኢሜል ለሌላችሁ ነው። ከዚያ ይቀጥልና ኢሜል ላላችሁ ይልና ደግሞ እችን ነው የምትከፍቷት ይላል። እዚህኛዋ ኢሜል ለሌላችሁ ነው። እቺ ደግሞ ቀጥላ ያለችው የምትከፍቷት ደግሞ ኢሜል ያላችሁ ሰዎች ናችሁ። ኢሜላችሁን የምታውቁ ማለት ነው። ስለዚህ ለምሳሌ ኢሜል የሌለ የሚለውን አሁን እኔ ኢሜል የለኝም ብዬ ባስብ እጫነዋለሁ ይሄንን ማለት ነው። አያችሁ ምን እንደሚከፍት እዩ። አያችሁ ይሄ ምን ከፈተልኝ? 9ኛ ዙር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደዚህ አይነት ይከፍትላችኋል። ከዛ ምንድነው የምታደርጉ? ይኸውላችሁ አሁን ይሄ ኢሜል የሌላችሁ ስለሚል ኢሜል የሌላችሁ ሰዎች የምታደርጉት ምንድነው ዓለማዊ ስም ሚል ይታያችኋል እዚህ ጋር ይኸውች ዓለማዊ ስም ትላለች። ከዛ እዚህኛው ላይ ትጫኑታላችሁ። የእርሶ ምላሽ ሚል አለ ማለት ነው። ዓለማዊ ስም ይሄ አማርኛ ስለሆነ ነው። በእንግሊዘኛም ቢሆን በቃ እዚህኛው ላይ ማታነቡት እንኳን ቢሆን ለአንዳንዶቻችሁ አማርኛ ለአንዳንዶች አረበኛ ሊመጣ ይችላል። አረበኛ ሲሆን ይኸው በዚህ በኩል ነው ዓለማዊ ስም የሚለው የሚመጣው በዚህ በኩል ነው። በዚህ በቀኝ እጃችሁ በኩል ነው የሚመጣው ዓለማዊ ስም የሚለው። እንግሊዘኛና እንትን ሲሆን ግን ከግራ ወደ ቀኝ ስለሆነ የሚጻፈው እንግሊዘኛና አማርኛ ሲሆን በዚህ በኩል ነው የሚመጣው ማለት ነው። ከዛ የትኛዋን ነው የምትጫኗት? ዓለማዊ ስም ከሚለው ትንሽ ዝቅ ብላችሁ እዚች ጋር ክፍት ቦታ ትታያችኋለች አይደል? እዚች ጋር ትጫኑታላችሁ። ዓለማዊ ስም ለምሳሌ የኔን ስም ሙሉ ቀን ብዬ ብይዝ ሙሉ ቀን አየነው ብዬ ልሄድ። ስም ከናባት ዓለማዊ ስም ከናባት የሚለውን አስቀርቻለሁ። ለካ ከናባት ነው በእውነቱ የሚፈለገው። ለምን ተመሳሳይ ስሞች እየበዙ ስለሆነ የተደገሙ እንዳይመስል እሱን መጠንቀቅ ያስፈልጋል። የክርስትና ስም ወልደ ሰንበት ይኸው አሁን እዚች ጋር እንደምታዩት አሁን ይኸውላችሁ የክርስትና ስም ከሚለው በታች ላይ እዚች ጋር አለች ክፍት ቦታ ማለት ስትጫኗት ትመጣለች። አሁን እዚህ ጋር ዓለማዊ ስም ከሚለው እዚያው ቦክሷ ውስጥ ሆና ዓለማዊ ስም ከሚለው ነው አይደል የተገኘች። እዚህ ጋርም ስትመጡ እንደዚህ ሆኖ ይኸው የክርስትና ስም ይላል። ከዚያ ከክርስትና ስም ከሚለው ትንሽ ወረድ ብላችሁ እዚያው ላይ ስትጫኑት የክርስትና ስም ይላል ወልደ ሰንበት ከዛ ወልደ ሰንበት ካልኩ በኋላ ማህበር ሄት ነው የሚለኝ። ለምሳሌ አሁን እኔ መድኃኔዓለም ማህበር ነኝ ብዬ ካልኩኝ ይህንን እነካለሁ ማለት ነው። ማህበር የትኛው ነው ስለሚል ከዚያ በኋላ ጥያቄውን የላከልህ ማን ነው እያለኝ ነው። አሁን እኔ ጥያቄውን ማንም የላከልኝ ስለሌለ ራሴ እላለሁ። ጥያቄ የላኩላችሁ ሰዎች ካሉ ስማቸውን ራሳቸው እንዲልኩላችሁ አድርጉልኝ። ለምን እንደሆነ ታውቃላችሁ? ለምሳሌ ከዚህ በፊት ያጋጠመኝ አንድ ችግር አለ። ለምሳሌ ከመድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ማህበር ላይ ማርዬ ብለው የሚጽፉ አሉ። አንዳንዶች ደግሞ ማር ብለው ይጽፋሉ። አንዳንዶች ደግሞ እናታችን ብለው ይጽፋሉ። እናታችን አሁን እንደዚህ አይነት አጻጻፍ ሲሆን ማን እንደምላከው ለማወቅ በጣም አስቸጋሪ ነው። አያችሁ አሁን ይሄን ማን እንደላከው ራሱ ለማወቅ በጣም አስቸጋሪ ነው። ጥያቄውን የላከላችሁ ማን ነው ሲባል የምታደርጉት ምንድነው?
እነሱ እንዲልኩላችሁ አድርጉ። ለምሳሌ ማርዬ ትክክለኛ ስሟ ማርዬ ከሆነ እንደዚህ ነው የሚሆነው ማለት ነው። ደግሞ ከድንግል ማርያም ማህበር ደግሞ ብሌን ከሆነች ብሌን ሚለውን ራሷ ትላክላችሁ። አሁን አንዳንዶቻችሁ ምን ብላችሁ ብሌን ሚለው ምን ብላችሁ ልትልኩ ትችላላችሁ መሰላችሁ? እንደዚህ ልትጽፉ ትችላላችሁ። አንዳንዶቻችሁ ደግሞ ብን ትጽፉና ለን ብላችሁ ልትጽፉ ትችላላችሁ። አንዳንዶቻችሁ ደግሞ ብሌን ብላችሁ ልትጽፉ ትችላላችሁ ማለት አያችሁ። ይሄ አሁን ጽሁፉ ላይ ሲያመጣልኝ የተለያየ ሰው አድርጎ ስለሚያመጣልኝ ብዙ ሰው ያሰራው ሰው ማን ነው ብዬ ለመለየት እቸገራለሁ ማለት ነው። ስለዚህ ብሌን የላከቻላችሁ ሰዎች ካላችሁ ወይም ደግሞ ማርዬ የላከችላችሁ ወይ ካላይ የላከላችሁ ወይ ሄሉ ወለተ ሀና የላከችላችሁ ብቻ ብዙ ናችሁ ከየማህበሩ ያላችሁ ማለት ነው። እንዲያው እንደ ምሳሌ ስለማነሳ ነው። ወለተ ብርሃን ከመድኃኔዓለም ማርያም ማህበር ከሆነ ከሌሎች ማህበራት ደግሞ የምታሰሩላችሁ። ስለዚህ የላከላችሁ ማን ነው ሲባል ያንን ትጽፋላችሁ ማለት ነው። ስለዚህ ብሌን ከሆነች ወይም ደግሞ ካላይ ብዬ ብጽፍ የካላይን ስም አሁን ካላይ ለኔ መላክ አለበት። ካላይ ስምህን ላክልኝ በሉት ጽሁፉ ተመሳሳይ እንዲሆን ማለት ነው። ካላይም ደግሞ ሲያሰራችሁ ይህንን ስም ነው የምጽፉ እያለ መላክ አለበት። ወይ ብሌን ወይ ማርዬ ወይ ሀና የምትጽፉትን ወይም ወለተ ብርሃን ወይም ደግሞ ሌሎቻችሁ የምታሰሩት በሙሉ ማለት ነው። ስለዚህ ካላይ የሚለውን ስምህን ላክልኝ ብላችሁ ትሉታላችሁ። እሱ የላከላችሁን ኮፒ አድርጋችሁ እዚህ መጻፍ ነው እንጂ ካልዬ የሚላለ ካላይ ብሎት የሚጽፋለ በጣም ብዙ ነው። ወልደ ኢየሱስ ብሎ የሚጽፋለ። ስለዚህ ይሄ አስቸጋሪ ነው የሚያደርገው ማለት ነው። ስለዚህ ካላይ የኔ ስም እንዲህ ነው። ለምሳሌ ካላይ ወልደ ኢየሱስ ብሎ ራሱ ጽፎ ከላከ ወደ እናንተ ካላይ ወልደ ኢየሱስ እንደዚህ ከነ ክርስትናቸው ቢሆን ደግሞ በጣም ጥሩ ነው። ካላይ ወልደ ኢየሱስ ብሎ ወደ እናንተ ከላከ ያችን እሱ የላከላችሁ ኮፒ አድርጋችሁ እዚህ ማስቀመጥ ነው። ከዚያ በኋላ ካላይ የላከላቸውንና እንዲሰሩ ያደረጋቸውን ሰዎች በቀላሉ ማወቅ እችላለሁ ማለት ነው እንጂ አጻጻፋችሁ በተለያየ ቁጥር ካላይ የላከው ሰው ብዛት ማወቅ አልችልም። እና ይህንን ጥያቄውን የላኩላችሁ ሰዎች ስማቸውን እንዲልክላችሁ አድርጋችሁ ከዚያ እነሱ ከላኩላችሁ ኮፒ አድርጋችሁ እዚህ ታስቀምጣላችሁ ማለት ነው። ከዚያ አንደኛ ጥያቄ እዚህ ጋር አለ። እንግዲህ ጥያቄውን ከምን ሰርታችሁታል ማለት ነው? በደብተራችሁ ወይም ደግሞ በቴሌግራም ላይ ሰርታችሁታል። በደብተር ቢሆን ይመረጣል። ምክንያቱም አሁን ቴሌግራም ላይ ሲሆን እንዲህ አይታችሁ እንደገና ደግሞ ቴሌግራም ዳችሁ ደግሞ መልስ እንደገና ታያላችሁ። ከዚያ መጣችሁ ደግሞ እንደገና ተጽፋላችሁ። እንዲህ እያለ ነው የሚሄድባችሁ። ብዙ ጊዜ ሊወስድባችሁ ይችላል። ደብተር ቢኖራችሁ መልካም ነው። እና እዚህኛው ላይ ቅድም እንዳልኳችሁ ትሞላላችሁ። ከዚያ በኋላ ለምሳሌ እኔ አሁን ሀ ነው ብዬ ብል እንደዚህ ሀ ነው ብዬ ብል እንደዚህ እያደረኩ ይሄዳለሁ ማለት ነው። ይሄኛውን ለምሳሌ ይሄ እንዲህ ብዬ ብለው እንዲህ እያደረኩ ብለው ከዚያ ቀጥሎ ደግሞ እንዲህ ነው ብል ቀጥሎ ያለው እንዲህ እያደረኩ ሰድ በቃ ሄዶ መንካት ነው። እያያችሁ ነው። አሁን መልሷ ለምሳሌ እቺ መልሷ ለ ከሆነች እዚህ ጋር ሄጄ ጫን ማለት ነው። እቺን ለ ከሆነች ይኸው ስጫናት እንደዚህ አይነት ምልክት ይሰጣል። እንዲህ እያደረኩ ሁሉን ከጨረስኩ በኋላ መጨረሻ ላይ ምን ትመጣለች መሰላችሁ? እዚህ ጋር እያያችኋት ነው። እቺ ድምቅ ያለችው አስገባ ነው የምትለው። አስገባ ነው። እንግሊዘኛ ከሆነ ደግሞ ሰብሚት ትላለች። ሰብሚት ትላለች። ላክ ማለት ነው ወይም አስገባ ማለት ነው። ሰብሚት አድርጋ አስገባው ያለች ነው። ስለዚህ ሁለቱም አንድ ነው። በእንግሊዘኛም እዚህ ጋር ሊሆን ነው፣ በአማርኛም ይሄ ነው። አረበኛ ሲሆን ደግሞ ይኸውላችሁ አረበኛ ጽሑፉ አይታወቅም፣ ግን ድምቅ ያለው በዚህ በኩል ነው የሚሆነው። ይኸውላችሁ እችን ነው የምትጫኑ። አረበኛ ያለባችሁ ሰዎች እችን ነው የምትጫኑ። እሺ እዚህ ጋር ነው ድምቅ ያለውም ወደዚህ ነው የሚመጣ። አሁን ይሄ ድምቅ ብሎ አናል እዚህ ላይ አረበኛው ፊደሉን አታውቁትም፣ ምንም አታውቁትም፣ ግን ድምቅ ብሎ ይመጣ። አሁን ሁለቱ ከዚህና ከዚህ የትኛው ነው የደመቀ? እዚህ ስታዩ እቺ አይደለች የደመቀች? እቺ ናት የደመቀች። ስለዚህ የደመቀችዋን መንካት ነው ማለት ነው። እንግሊዘኛም ቢሆን አማርኛም ቢሆን የደመቀውን መንካት ነው። አረበኛ ሲሆን ደመቅ ያለው በዚህ በኩል ነው የሚሆነው። እቺ ደግሞ አሁን እዚህ ጋር ያለችው ያልደመቀችዋ ደግሞ ወደዚህ በኩል ነው የሚመጣ። ምክንያቱም አረበኛ ከቀኝ ወደ ግራ ስለሚጻፍ አቅጣጫውን ስለሚቀያየር ማለት ነው። እና አረበኛ ያለባችሁ ሰዎች ሲጨርሱ የምትነኳት እዚች ጋር ድምቅ ያለችዋ እዚህ ሳይሆን የምትሆነው አሁን እንግሊዘኛና አማርኛ ቅድም እንዳልኳችሁ እዚህ ጋር ነው። አረበኛ ከሆነ ግን ድምቅ ያለችዋ እዚህ ጋር ነው የምትመጣ። ፊደሉን ባታውቁት ምን እንደሚልም ባትረዱት እዚህ ጋር ነው የምትጫኑ ማለት ነው። ገብታችኋል? ስለዚህ እንዲህ ተጭናችሁ ከዛ በኋላ አስገባ ትሉታላችሁ ማለት ነው። አረበኛ ያለባችሁ እንደዚህ ነው።
ስለዚህ አረበኛው ጽሁፍ ቢኖርም ስማችሁን የሚለው በአማርኛ ስላለ ዓለማዊ ስም እንደገና የክርስትና ስም ምናምን የሚለው የተጻፈው በአማርኛ ስለሆነ ለእናንተ አትቸገሩም ማለት ነው። ስለዚህ ይሄ ኢሜል ለሌላችሁ ሰዎች ይሄ ነው ማለት ነው። አሁን ለምሳሌ እኔ አሁን አስገባ ልበለው እንግዲህ ሳልጨርስ ነው እንግዲህ ያስባችሁታል። ሳልጨርስ አስገባ ብለው አሁን አያስገባኝ ምን እንደሚያደርግ ታውቃላችሁ? ይሄው ያልሰራኸው አለ ብዙ ይለኛል። ጥያቄውንም አልሰራህም እያለኝ ነው። ስለዚህ ካልጨረስኩ በስተቀር አይልክልኝም። ድጋሚ መጣችሁ ይሄው አሁን ለምሳሌ ሰሚት የምትለዋን ስነካ እንዴ እዚህ ጋር ቁመሃን እያለኝ ነው። ይሄው ሰባተኛው ጥያቄ እኮ አልተሰራም እያለኝ ነው። ሰባተኛው ጥያቄን አልሰራህም ከዚህ በኋላ ያለውንም አልሰራህ እያለኝ ነው። ስለዚህ ወስዶ እንደዚህ ቀይ ካሳየኝ ያ ቦታ አልተሞላም ማለት ነው። ሳንሞላ አይልክልንም። ስለዚህ እጄ አሃ ነው እንዴ የማሐመር ውሃ ነው ላለሁ ዝም ብዬ ነው እንግዲህ የሚሞላው። እንግዲህ እኔ ጥያቄውን አላውቅም። እንዲህ ያደርጉና ከዛ እስቲ ደግሞ አሁን ደግሞ ሰሚት ልበለው አሁን ደግሞ ስምንተኛው ላይ ያልሞላህም አለኝ። እንዲህ እያለ ነው የሚሄደው ማለት ነው። እና ያልሞላችሁ ሲኖር አይልክላችሁም። ተላከ ማለት አይደለም ማለት ነው። ከዛ እኔ ዝም ብዬ ሁሉንም ልሙላ። ቅድም እዚህ ጋር አሁን ማን ነው የላከልህ ሲባል እዚህኛው ላይ በነገራችን ላይ እንትን ብልም እንትን አይልም። ካላይ ብዬ ብጽፍ ወልደ ኢየሱስ ካላይ ወልደ ኢየሱስ አልኩኝ። እስከ ሰባተኛው ሰርቻለሁ። እንግዲህ ይሄኛው እንትን የሚል ነው ያያችሁ ነው። እስከ ስምንተኛውን ዝም ብዬ ስምንተኛውን ሰራሁ። ዘጠነኛውን ሰራሁ። ምክንያቱም አልሰድልኛ ላይ ከዛ እንዲህ ሰራለሁ። ከዛ እንደዚህ ሰራለሁ። ከዛ እንዲህ ሰራው ዝም ብዬ ነው እንግዲህ እየሞላው ያለው በግምት ነው። እኔ ጥያቄውንም እያነበብኩ አይደለም እንደምታዩኝ ዝም ብዬ ነው በቃ መልስ እየሰራ ያለሁት ማለት ነው። ያያችሁኝ ነው። ከዛ እንደዚህ ያደረጉ ነው የሚሄደው። አሁን ይሄ እንዲህ ያደረጉ ሞላዋለሁ ማለት ነው። 50ውን ጥያቄ በሙሉ ሞላለሁ። ከዛ እንዲያረጋለሁ ከዛ እንዲያረጋለሁ ከዛ እንዲያረጋለሁ ከዛ እንዲህ አደርጋለሁ። እዚህ እንዲህ ያደረጉ ሄዳለሁ ማለት ነው። አያችሁ እያያችሁ ነው። እያረጉ ዝም ብዬ እኔ እየሞላሁ ነው። መልሱ ምንም ይሁን ማለት ነው። እያረጉ እየሞላሁ ነው። ያየው እየሞላሁ ነው። ዝም ብዬ እየሞላሁ ነው 42 ደርሻለሁ። ምክንያቱም እንዲልክልኝና እንዳሳያችሁ ሲላክ ምን እንደሚያመጣ ላሳያችሁ ነው። እንዲያርጋችሁ ሰርታችሁ አሁን 50ኛው ላይ ደረስኩኝ። አሁን በቃ ጨርሻለሁ። ስለዚህ አሁን አስገባ ወይም ደግሞ ሰብሚት ወይ ደግሞ በአረበኛ ከሆነ ደግሞ በዚህ በኩል ነው የምትመጣ። ይች ድምቅ ያለችዋ በዚህ በኩል ትመጣለች። እቺን ትነካላችሁ። አረበኛ ሲሆን በዚህ በኩል ትነካላችሁ። አማርኛና እንግሊዘኛ ሲሆን ደግሞ በዚህ በኩል ያለውን ድምቅ ያለውን ከ50ኛ ጥያቄ ከመጨረሻው ጥያቄ ቀጥላ የምትመጣ ድምቅ ያለችዋን ነገር መንካት ነው ማለት ነው። አሁን ልንካ ነካሁት። አሁን ምን እንደሚለኝ አስቡ። አያችሁ እዚህ ጋር ምን ያለ ምላሽዎ ተቀድቷን ይለኛል። በአማርኛ ስለሆነ ነው አሁን ይሄ እንደዚህ የሚለኝ ማለት ነው። ነገር ግን በእንግሊዘኛ ከሆነ ደግሞ your response has been recorded ይላል። አያችሁ እዚህ ጋር your response has been recorded ነው የሚለው በእንግሊዘኛ ከሆነ። እንዲህ አይነት ከመጣላችሁ ውጤቱ ወደኔ ተልኳን። እንግሊዘኛ የሚጻፍ አማርኛ የሚጻፍ አረበኛ የሚጻፍ እንዲች አይነት ጥሪ ያለች ነገር ካመጣላችሁ ወደኔ መላኩን ታውቃላችሁ ማለት ነው። ይቺ በአረበኛም ሆኖ ያያችሁ ነው። ከዚህ በኋላ የለውም። ይችን ምታህል ነጭ ያለችባት በስመ አብ ምትልና ከዛ ደግሞ እዚህ ጋር እንደዚህ አይነት ነገሮች ያሉባት አጭር ነገር ከመጣች ልካችኋን እያለ ምላሽዎ ተቀድቷን ነበር ይለኛል። እኔን ትክክለኛውን መልስ ይመልከቱ ምናምን ይላለው። ያው ትክክለኛ መልስ መንገር የለበትም ግን አሁን ያስቀምጦ ከሆነ ይሄንን እንትን አደርገዋለሁ ማለት ነው። እሺ መልስ ስለሌለው የኔን መልስ ነው የሚያሳየኝ እንጂ ነጥብ አያሳውቅም። ስለዚህ ዝም ብሎ ነው የኔን መልስ ያሳየኛል፣ ነጥቡን ግን አያሳውቅም ማለት ነው። እያያችሁት ነው። ነጥቡን እያሳወቀ አይደለም። ስለዚህ ዝም ብሎ ተመልሶ የኔን መልስ ነው ያሳየኝ። ምላሹን አሳየኝ ስለው ሌላ ያመጣልኝ ነገር የለም። ስለዚህ ተልኳን ማለት ነው። ይሄው እንደዚህ ማለት ተልኳን ማለት ይሄ ነው እንግዲህ እንደምታዩት ነው። እንዲህ አይነት ካመጣላችሁ አረበኛ የሚጻፍ ይችን ምታህል ነጭና ይችን ምታህል ብቻ ካመጣላችሁ እንደምታዩት መላኩን ማሳያ ነው ማለት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ይሄ ኢሜል ለሌላችሁ ሰዎች ነው።